ቤተሰብ ዛሬ ማለት ነው በጣም ደስ ብሎኛል። የመሬን ነው በጣም ደስ ብሎኛል። ምክንያቱም ምን መሰላችሁ፣ ብዙዎቻችሁ ደስተኛ ትሆናላችሁ ብዬ አስባለሁ። አብርሽ በህይወቱ አርጎ ማያውቀውን ነገር አላቅም፣ ከዚህ በፊት ያለውን ነገር እኔ እስካየው ድረስ ግን አርጎ ማያውቀውን ነገር ለሁላችንም ዱብዳ የሆነ ነገር ዱብዳ ሳይሆን በቃ አዲስ የሆነብን ነገር አድርጓል። እሱም ተንበርክኮ ሄርሜላን ይቅርታ አላት። እንግዲህ አብርሽ ጥፋት አጥፍቶ የትኛውንም ሴት ይቅርታ ሲጠይቅ እኔ በበኩሌ አይቻላቅም። አይታችሁ የምታውቁ ሰዎች ካላችሁ ነገሩኝ። አብርሽ ለየትኛውም ጥፋቱ ተንበርክኮ ሴትን ልጅ ይቅርታ ጠይቆ አያውቅም። የሆነ አስቸጋሪ መንፈስ አለበት፣ የሆነ ይቅርታ እንዳይጠይቅ የሚያደርገው ማለት ነው። እና አብርሽ ዛሬ ተንበርክኮ ሄርሜላን ይቅርታ አለ። ግን አሁን ለምሳሌ በዚህ ጉዳይ ላይ ያለኝን አስተያየት አሁን አልነግራችሁም። ቪዲዮን እስከ መጨረሻ ስንከታተል የምነግራችሁ ይሆናል። አሁን በዚህ በይቅርታውን ነገር ተያይዞ ባለው ትቀበለው አትቀበለው ልክ ነው አይደለም የሚለውን ነገር በቪዲዮ መሀል እነግራችኋለሁ፣ የኔን አስተያየት ማለት ነው። ግን የፈራሁት ነገር ምን መሰላችሁ ቤተሰብ፣ ሄርሜላን አሁንም የሚያታሉላት የሚሸውዷት እየመሰለኝ ነው። በጣም ፈርቻለሁ። የምር ሊያታሉላት ነገር እንደሆነ ይታወቀኛል። ግን ደግነቱ ዛሬም እንግዲህ ሄርሜላ አኩርተናለች ቤተሰብ። እኔ አሁን ለምሳሌ ይቅርታ ባለመቀበሏ ምናምን ነገር አይደለም አኩርተናለች ያልኩት፣ ግን ራስን ማስከበር በቃ ቢያንስ ሴት እንዴት ልትከበር እንደምትችል ዛሬ ከረፈደ ቢሆንም ራሱ ማሳየቷ በጣም አስደስቶኛል። እና ዛሬም አኩርተናለች ቤተሰብ። እና እስቲ ለሄርሜላ እስቲ እያጨባጨባችሁላት፣ የመሬን ነው። እኔ ማለት ሴት ልጅ እንደዚህ ስትናቅና ነገር ማንም እንደፈለገ ሄዶ መጥቶ አይመቸኝም። ብቻ ለማንኛውም እስቲ ኮመንት ላይ ሁላችሁም የጨብጨባ የእልልታ ድምፅ የእልልታ ለነገሩ ለምስራች ምናምን ነገር ነው፣ ግን ብቻ አጨብጭቡላት ለሄርሜላ። እና ደግሞ የሚያሳዝን ነገር ተፈጥሯል። እንግዲህ አብርሽ እንደነገረው ከሆነ ሄርሜላ ቻናሏ ባን ተደርጓል ምናምን። እና እኔ አውቃለሁ በጣም ያነሰ እውቅና ያለኝ ያነሰ ፎሎወር ምናምን ነገር ሰብስክራይበር ያለኝ፣ ግን የፈለገ ነገር ቢሆን እንግዲህ መተባበር ሰው እንጀራውን ሲያጣ እንግዲህ ትንሽ ከባድ ነው። እና እስቲ ሰፖርት እንድታደርጉ ማያልፍለት ድሃ ሀብታም ይጋብዛል እንዳትሉኝ። ብቻ ድሃ አዎ ችግር የለውም፣ ግን ብንተባበር በቅንነት ውሰዱት። እና በዚህ አጋጣሚ የኔንም ቻናል ሰብስክራይብ እያደረጋችሁ ከ13,000 ወደ 15,000 ለማሳደግ እንሞክር። ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ እንደ ተመልካች ቻናል። ቪዲዮን እስከ መጨረሻ ተከታተሉ። ቪዲዮ ደግሞ ብዙ ሰው ጋር እንዲደርስ ላይክ እያደረጋችሁ ቪዲዮን ጀምሩ። በቀጥታ ወደ ቪዲዮ እንግባ። ምንድን ነው እንግዲህ በዚህ ሳምንት እየተፈጠሩ ያሉትን ነገሮች አብዛኛዎቹን ነገሮች አይታችኋል ብዬ አስባለሁኝ። እስከዛሬ ድረስ ፍቅርና ሩታ ሆነው እኔም ላይ ሄርሜላም ላይ እየተጫወቱብን ኖረዋል እና እኔም ላይ ፍቅር እየተጫወተች ነበር፣ ሄርሜላም ላይ ሩታ እየተጫወተችባት ነበር እና ይህ ሁሉ ነገር እኔ አልገባኝም ነበረ። ያው አንዳንድ ጊዜ ነገሮች ዘግይቶ ነው የሚገባኝና በጣም አሁን እንዲሁም መዘግየቱ ራሱ ዘግይቶ መግባቱ ራሱ መረዳት ትልቅ ነገር ነው። ይሄ ጅብ ከሄደ ውሻ ጮኸ አይደል የሚባለው? በጣም ዘገየክ። እንዲሁም ከመዘግየትም ያንተ አለፈ፣ በቃ አመለጠክ። መዘግየት ምናምን ነገር ብቻ አይደለም፣ ተሸዋወድክ። በጣም ከጊዜው ጋር በጣም ነው የተሸዋወድከው አብርሽ። እውነት እንነጋገር ከተባለ ማለት ነው አንተ የዚህ ሰዓት አልነበረም ይሄ ሁሉ ነገር ሊገባህ የሚገባው የዚህ ሰዓት አልነበረም። የዛኔ ልክ እንደነቃህ እንደመጣህ ምናምን ነገር የዛኔ ከአእምሮ ከሳተበት እንደነቃህ እንደመጣህ የዛን ሰዓት ነበር መለየት ብዙ ነገሮችን ማለት መፍረድ የነበረብህ። መፍረድ ሳይሆን በቃ የሆነ ውሳኔ ላይ መድረስ የነበረብህ። አሁን አላቅም ከዚህ በኋላ ምን ሊፈይድልህ እንደሚችል አላቅም። አሁን በይቅርታ መመለስ ማለት ነው ያንተን ፍላጎት ሊያሳካ እንደማይችል እርግጠኛ ነኝ። በአዲስ ቻናል ነው የመጣ ነው ማለት ነው። እና ዛሬ ሄርሜላን ቀጥረናታል፣ ይቅርታ እንጠይቃታለን። ቁጭ አድርገን እስከዛሬ የበደልኳትን ነገሮች በሙሉ በጣም ይቅርታ፣ በቃ ከዚህ በኋላ እንደዚህ አይነት ነገሮች እንደማይፈጠሩ ቃል ገብቼላት እኔና ሄርሜላ የመጀመሪያ ላይፋችንን እንድንቀጥል ወደ መጀመሪያ ህይወታችንን እንድንቀጥል እፈልጋለሁ። እኔ አብርሽ ግን እውነት በጣም ደፋር ነህ። ከዚህ ሁሉ ነገር በኋላ ማለት ነው ደፋር ነህ ያስባለኝ ነገር እንደገና አብሮ መኖሩ ምናምን ነገር ማሰብ ነው ማለት በቃ አንተን እንደምን ቆልለህ እንደምታይ የሆነ አይነት ማይደረስ ከፍታ ላይ አንተን እንዳስቀመጥክ አይገባኝም። የመሬ ነው ማለት እኔ አንተን ብሆን የመሬ ነው በቃ በሰራሁት ስራ አፈሬ አያርገውና አንተን ብሆን የመሬ ነው አልመጣም። በቃ ሄርሜላ ይቅርታ ጠይቄ አንድ ላይ መኖር አልፈልግም። ምክንያቱም እኔ አሁን ለምሳሌ እንዴት ነው ለሆነ ሰው ሳትገቡ ስትቀሩት የሆነ ይታወቃችኋል አይደል? ሰውን ማስለፋትን ማድከምን ምናምን ነገር ይሆንባችኋል። በቃ የራሳችሁ ጥፋት ይታወቃችሁና በቃ ለዛ ሰው የተሻለ ምናምን ነገር ማለት ትጀምራላችሁ። በትክክል አንተ ሄርሜላን የምትወዳትና የምታከብራት ከሆነ ማለት ነው የምር ከኔ የተሻለ ሰው ነው የሚገባሽ ነበር ማለት ያለበት እንጂ በጣም ደፋር ነህ። እንደገና ከአንተ ጋር እንድትኖር ሀሳብ መያዝክ በጣም አስገርሞኛል እውነት። እና ቢሳካልንና ሄርሚም እሺ ብላ ነገሮች ተስተካክለው
እኔም በቃ የራሳችንን ህይወት ብንኖር ደስ ይለኛል። በቃ እኔ በቃኛል እስከዚህ ድረስ በጣም ብዙ እንትን ብያለሁኝ እና በቃ አውቃለሁ እኔ ነኝ ጥፋተኛው፣ እኔ ነኝ የበደልኳት። ሄርሜላ ምንም ያጠፋችሁ ነገር የለም። ብዙ ጥፋቶችን ያጠፋሁት እኔ ነኝ። እሱን ማለት ነው ተረድተኸዋል እኮ አንተ ጥፋተኛ ምናምን ነገር መሆንን ገብቶሃል። ግን አንተ አልተቀየርክም እኮ። እኔ አሁን አብርሽ ተቀይሮ ምናምን ነገር አይደለም። አሁን በአንድ ቀን የምንም ለውጥ ሊመጣ አይችልም። በአንድ በሁለት ቀን አብርሽ ዘመናትን ያካበተው የእሱ ባህሪ በሁለት ቀን ሊስተካከል ይችላል ብዬ አላስብም። በሁለት ቀን አይደለም የገነባው፣ አንድ ቀን አይደለም የተሳሳተው። ስንት ዓመት ሲሳሳት ቆይቶ በአንድ በሁለት ቀን ተስተካከለ ብዬ አላምንም። ገና ብዙ መታረም ይቀራል፣ ገና ብዙ መስተካከል ይቀራል። እና ተረዳከው ማለት ተቀየርክ ማለት አይደለም። ቤተሰብ ይሄን እንድታቁልኝ እፈልጋለሁ። አብርሽ ዛሬ ጥፋተኛ እሱ እንደሆነ ተረዳ ማለት ተቀይሯል፣ አሁን በቃ ጥሩ ሰው ሆኗል ማለት አይደለም። ሲጀምር በመሰረቱ ማለት ነው ጥፋተኛ መሆኑን የዛኔ የሚያውቃል። በቃ ልብ ሆኖ እያንዳንዱን ነገር ያውቃል። አሁን ሲመስለኝ መሄጃ ስላጣ ምናምን ነገር ሊሆን ይችላል። የምሬ ነው። መሄጃ ምናምን ነገር ማጣቱ ሊሆን ይችላል እንደዚህ እንዲሆን እያደረገ ያለው። ዋና ከስህተትና ዋነኛውም ነገር አይተህ በመምጣት በጣም ደስ ብሎኛል። ግን ደግሞ አሁን ሳይረፍድ አይቀርም። ግን መሞከርን የመሰለ ነገር የለም። ሄርሜላ ብዙ ጊዜ በአንተ የሚጨክን ልብ የላትም። ተው አቤል፣ ሄርሜላ በአብርሽ መጨከን ስለማትችል ምናምን ነገር ብለህ አንተም ከሱ ጋር በመሆን ስምህን እንደገና አታጥፋ። ከጅምሩ የተሳሳትከውን ስህተት በቃ አላ አንዴም ሰው ረስቶልሃል አይደል? በዛችሁ ብትቀር ይሻላል። ከጅምሩ የሚያስተዋወቀው ሄርሜላን ከአብርሽ ጋር አንተ ነህ እንግዲህ እና የዛን ሰዓት ከብዙ እንደምንም በብዙ ውጣ ውረድ ምናምን ነገር ስምክ የሆነ ሰዓት ላይ ጠራ። በቃ ጥሩ ምናምን ነገር ደረጃ ላይ ደረሰ። ምክንያቱም ትዳር ላይ እያለ አብርሽ ሄርሜላን በማምጣት በጣም ስም ጠፍቶ እንደነበር ታስታውሳለህ። እና የቀድሞ ስህተትህን አርመ ብትተው ይሻልሃል ባይ ነኝ አቤል። እንደገና አትሳሳት። የመሬ ነው። እኔ ከአብርሽ ጋር መታየት በራሱ እንደገና ስምህን ሊያጠፋ ይችላል። ምናልባት ጓደኝነት፣ ወንድምነት ምናምን ነገር ልትል ትችላለህ። ግን የፈለገ ነገር ቢሆን ሰው ራሱን ከወደደ በኋላ ነው ሌላውን ሊወድ የሚችለው። እና የእሱን የጥፋት መንገድ መርጣለሁ ካልክ እንግዲህ አይቀርልህም። እንደሱ ትሰደባለህ፣ እንደሱ ትወቀጣለህ። አይቀርልህም። ግን እንደ ምክር መመክር በቃ ከሱ ጋር አትተባበር። በቃ ይቅርታ ምናምን ነገር የሚል ልብ ስላለት አብርሽ ላይ ስለማትጨክን በሚል መጫወቻ አታርጓት ልጅቷን። እኔ ጥፋቴን አምኛለሁኝ። የበደልኳትም እኔ ነኝ። በቃ እግሯ ላይ መውደቅ ካለብኝ እግሯ ላይ ወድቄም ቢሆን ይቅርታ ልጠይቃት እፈልጋለሁኝ፣ ሄርሜን ማለት ነው። እና ዛሬ ቢሳካልኝና ነገሮች እንትን ብለውልኝ ይቅርታዬን ተቀበላ ወደ መጀመሪያ ፍቅራችን ብንገባ ለጠላትም እንኳን ለምን ደስ ነው እንደዚህ ተራርቀን ተጣልተን መሆን የለበትም። እና የነሩታና የነ ፍቅር ሀሳብ ሲጀመር በመሰረቱ ማለት ነው ቅድምም ብያለው ማጥራት ያለብን ነገር አንድ በደንብ ክሊር መሆን ያለበት ነገር አብርሽ አንተ ከሶስት ባዶ እንዳልቀር ብለህ ነው አሁን እንትን እያልክ ያለኸው ወይስ የምርም ሄርሜላን ምናምን ነገር ፈለጋት ነው? ምክንያቱም አልፈልግም ምናምን ነገር ብለህ ከፍቅር ጋር ህይወት ከጀመርክ ሳምንት ምናምን ነገር አልሞላም። ያው የውሸት ምናምን ነገር ቢሆንም ተጫውተውብህ ቢሆንም ግን አንተ የዛን ሰዓት የምር ፍላጎት እያሳየክ ነበር ለፍቅር ምናምን ነገር ማለት ነው። እና ከአንድ ሳምንት በየሳምንቱ የሚቀያየር የፍቅር ስሜት አለክ ነው አንተ። እንዴት ነው ማለት ከሶስት ባዶ እንዳልቀር ይመስላል ወይስ አራተኛ ሴት አላዘጋጀህም ነው? እኔ ይቅርታ እኔ ስለተናደድኩ ነው ይሄን ነገር እንደዚህ ማወራው። ምክንያቱም ይቅርታ መጠየቁ አንድ ነገር ሆኖ ሳለ ግን አብሮ መኖሩ በምንም ታምር ማያስኬድ ነገር እኔም አልቀበለው ነገር ነው። እኔ ብያቸዋለሁ አብርሽ ነገርየውን ተረዳ፣ ተገነዘበ፣ አመነ ጥፋቱን እንጂ ተቀየረ ምናምን ነገር ማለት አይደለም። በቃ እና ምናልባት ከሶስት ባዶ እንዳልቀር ብሎ ሊሆን ይችላል፣ ወይም ደግሞ አራተኛ ሴት ስላላዘጋጀ ምናምን ነገር ሊሆን ይችላል እና ንሩታንም ለመበቀል ምናምን ነገር በሚል እነሱን በቃ እንደገና ለማናደድ በሚል ሊሆን ይችላል። ይሄ ደግሞ ትክክለኛ ፍቅር እንደዚህ አይደለም። በቃ ፍቅር እንዴት እንደሆነ መናገር አይጠብቅብኝም። ሁላችሁም ትልቅ ሰዎች ናችሁ፣ ትረዳላችሁ። እና ይሄን ነገር በመጀመሪያ አብርሽ ለራስህ ጥያቄውን መልስ። የምር አሁን ከልቤ ነው የፈለግኩት ወይስ ለምንድን ነው የፈለግኩት የሚለውን ነገር እኔ አንተን ከምጠይቀው አንተ ራስህን ጠይቅና መልሱን እዛቸው አገኝ። ባትመጣ ይሻላት ነበር ግን መጣች። ስላለብኝ አብርሽና አቻክሎ ስለጠራኸኝ ላውራ ብዬ ነው የመጣሁት እኮ ይገባኛል። ሲጀመር መምጣት አልነበረብሽም ሄርሜላ። አመጣጥሽ ራሱ ልክ አይደለም። በቃ ትላንት ሁሉን ነገር ጨርሰሽ አስረግጠሽ ነገር ነገረሽ ሄድሻል። ከዚህ በኋላ መምጣቱ ምንድን ነው አስፈላጊነቱ? ነገም በጠራ ቁጥር እንደዛ ከሆነ ልትመጪ ነው? ነገም እፈልግሻለሁ ማወራሽ ነገር አለ ብሎ በየቀኑ ቢጠራ ኦኬ የሚያወራኝ ነገር ይኖራል በሚል ልትሄጂ ነው? አያሳምንም። በቃ መሄድ አልነበረብሽም፣ መምጣት አልነበረብሽም እዚህ ቦታ። ለምን ሊጠራሽ እንደሚችል
ግልጽ ነው እንግዲህ ከዛ ወዲህ ሊለማመጥና ሊለምን ነው ከዛ በኋላ ሊጠራ የሚችል እንጂ መቼስ እንደባለፈው ሰድቦ ሊለቅ አይደለም የሚጠራው። በእርግጥ እንደዛም የማድረግ ሞራል እኮ አለው አብርሽ፣ አያረግም አይባልም። ግን ለምን እንደሚጠራ ግልጽ እስከሆነልሽ ድረስ ምንም አዲስ የተደበቀ ነገር የለም። በቃ እኛ ራሱ ይገባናል አብርሽ ለምን እንደሚጠራ ሄርሜላን። ይቅርና እሷ ተደውሎላት ምናምን ነገር መታ ማለት ነው። እና አመጣጠሽ ልክ አይደለም፣ መምጣት አልነበረብሽም። በቃ 100% ሰላማዊ ኑሮ አይደል መኖር የምትፈለጊው? አትነካኪ ከነዚህ ሰዎች ጋር። ምንም የቀረሽ ነገር የለም። በቤተሰብ ብትይ በምንም በቃ በስራ ብትይ በሆነ ነገር የቀረሽ ነገር የለም። በቃ እና አብርሽ ጋር አለመምጣት ነው። ያንቺን መንገድ ትቼ በራሴ መንገድ ሄጄ ብዙ ነገር ተጎድቼ አይቼዋለሁኝ እና ሄርሜ እስከዛሬ ድረስ የበደልኩሽን ነገሮች በሙሉ ይቅርታ አድርገሽልኝ ከዚህ በኋላ ነገሮች እንዳይደገም አድርጌ ወደፊት ወደ መጀመሪያው ፍቅራችን አብረን እንድንሆን እፈልጋለሁኝና ይህንን ነገር ምናልባት ፍቃደኛ ከሆንሽ ይቅርታዬን ተቀበለሽኝ አብረን ብንሆን ደስ ይለኛል። እኔ ቤተሰብ ቀደምን ብያቸዋለሁ። ይቅርታውን በቃ ምንም ማለት አጋንንት አይደለሁም፣ እኔ የይቅርታ ጠላት አይደለሁም። ይቅርታውን በቃ ችግር የለውም ከልቡ ከሆነ ምናምን ነገር ይቅርታውን ትቀበሉ። ግን አንድ ላይ መኖር በሚለው ሀሳብ በተአምር አልስማማም። እናንተም እንደማትስማሙ ተስፋ አደርጋለሁ። እስቲ እንዲያው ለእንትን እንዲመች ለዳታ ልበል ለሆነ ነገር ብቻ እንዲመች እስቲ ይቅርታውን የምትፈልጉ ሰዎች አንድ ላይ መኖሩን የምትፈልጉ ሰዎች አንድ ቁጥርን አስቀምጡ። አብርሽና ሄርሜላ አንድ ላይ እንዲኖሩ አንፈልግም የምትሉ ሰዎች 2 አስቀምጡ። ምን ያክሎቻችሁ አንድ ላይ እንዲሆኑ እንደምትፈልጉና እንደማትፈልጉ ለመለየት እፈልጋለሁ። እና እስቲ እኔ በዛው አስተያየቶቻችሁን ለምን እንደሆነ አስቀምጡ ከነ ምክንያቱ ማለት ነው። እና እኔ ግን በበኩሌ ቢመጣም የሚጠቅማት ሰው እንዳይደለ በጣም አረጋግጦልኛል። ምንም አይነት ለውጥ የለም። አብርሽ ሄርሜላ ጋር ቢመለስ ዛሬ እንደዚህ ልስልስ ብሎ ስላወራ ምናምን ነገር አይደለም። በቃ ትላንት ወዲያ ሲያመነጫጭቃት የነበረ ሰው በአንድ ቀን ጥሩ ልብ ለሷ ሊኖረው አይችልም። በቃ በታምር ባህሪም ነገር ቢሆን ሊቀየር አይችልም። እና አልስማማም በበኩሌ እና ለሄርሜላ የተሻለ ይጋባታል ባይ ነኝ። ለዛውም የተሻለ ብቻ አይደለም ሌላ አይነት ሰው በቃ ከአብርሽ ሌላ ግልባጩን ሌላ አይነት ሰው ያስፈልጋል ባይ ነኝ። እና እስቲ ኮመንቶቻችሁን አስቀምጡ። ማትፈልጉ ሰዎች 2፣ የምትፈልጉ ሰዎች አንድ ላይ እንዲኖሩ እንዳይኖሩ ማለት ነው። ግን አብርሽ በቃ ከዚህ በኋላ ለአንተ ማስተላለፍ የምፈልገው ነገር ምን መሰለህ? ከቻልክ ከዚህ በኋላ እኔ መቼስ ለአንተም ክፉ አልመኝም፣ ለማንም ክፉ መመኘቱ ተገቢ አይደለም። እና ከቻልክ ከዚህ በኋላ ለምታገኛት ሴት መልካም በቃ በዛ አይነት መንገድ ነው ልትክስ የምትችለው። እስከዛሬ የበደልካቸውን ሴቶች ቢያንስ ከዚህ በኋላ ምክንያቱም ገና ልጅ ነህ፣ ከዚህ በኋላ ብዙ ላይፍና ነገር ይኖራል። እና ከዚህ በኋላ ለምታገኘው ሰው መልካም ሴት መልካም እንድትሆን ነው ለአንተ መጨረሻ ላይ ማስተላለፍ የምፈልገው። አብርሃም ይህን ሀሳብ በመጀመሪያ እጅና በስትክክል አውራበት። ይህን ሀሳብ እኔ መቀበል አልችልም። ለምን ጎበዝ አልችልም። አብርሃም አንተ የሚገባ ሰው አይደለህም። የሚገባ ሰው አይደለህም። አብርሃም እጅ ልቀቀኝና በስትክክል ቆማ አውራኝ። እኔ እውነት ብዙ ማበረታቻ ቃል ቢኖረኝና ሄርሜላን ባበረታታት በእውነት በጣም ደስ ይለኛል። ሄርሜላ አደራ እንዳትሰሚ። ምክንያቱም ከሰማሽ የምርም ምናምን ነገር ብለሽ ይሆናላ 2 ሀሳብ ውስጥ ልትገቢ ትቻለሽ። በተደጋገመ ቁጥር መለማመጡ፣ ይቅርታው፣ እንደዚህ ማታለሉ፣ መሽለጥለጡ ምናምን ነገር እንትን ባለ ቁጥር ጆሮች ላይ በበዛ ቁጥር የምር ልክ አይደለሁም እንደ ምናምን ነገር እያልሽ ልታሰብ ትቻለሽ። ደግሞ እርግጠኛ ሆኜ የምናገረው ማለት ነው በአብርሽ ሳይድ ያሉ ሰዎች ሄርሜላን ለማሳመን ይመጣሉ። በጣም እርግጠኛ ሆኜ የምናገረው ይምጡ እሺ ችግር የለውም። ግን ግምቴ ነው። ቡዜን ልትሉ ትችላላችሁ፣ ዴቭንም ልትሉ ትችላላችሁ እና ሌላም ሰዎች ማለት ነው ሄርሜላን በቃ ይቅርታ ጠይቆሽ የለ እንደ አንድ ላይ ሆኝ ምናምን ነገር ማለታቸው አይቀርም በዚህ ከቀጠለ አብርሽ። ምክንያቱም እህት ወንድሞቹ ለማን ብዙ ጊዜ እንደሚያስቡ እንደሚያዳሉ የምናውቀው ነገር ነው። እዚች ጋር ሌላ ነገር አላወራ እንጂ ማለት ነው። እና ሄርሜላ አደራ በአቋምሽ እንድትጸኝ፣ በአቋምሽ ጸንተሽ ለብዙ ሴቶች በቃ ምሳሌ እንድትሆኝ፣ በቃ ለምን አይነት ህይወት ምን አይነት ስታንዳርድ ለሴት እንደሚገባ ብታሳይ በጣም ደስተኛ ነኝ። ብዙዎችን ታስተምሪያለሽ ብዬ አስባለሁ። በአንቺ ጉዳት ቢያንስ ሌላውን ታስተምሪያለሽ። አቤል በዚህ ሀሳብ ተስማምተን የመጣኸው ምን መሰለሽ? ተስማምተን የመጣኸው ቆይ ሄርሚ ስሚኝ አንዴ የሚለውን ነገር እንዳለ ስሚውና ከዛ አንቺን ሀሳብ የሚገባ ሰው አይደለህም። ሲጀመር እኔ አሁን አቤል ትንሽ እያናደድከኝ ምናምን ነገር ነው። አንተ አሁን እንደተረዳሁት ከሆነ ማለት ነው የአብርሽ ጉዳይ እንጂ የሚያሳስብህ የሴት ልጅ መጎዳት እያሳስብህ አይመስለኝም። ቢያሳስብህ ኖሮማ እንደዚህ አትሆንም።
የምሬ ነው። የምር ቢያሳስብህ ሄርሜላ ምናምን ነገር እንደተጎዳች እያንዳንዱን ነገር ታውቃለህ። እንግዲህ ግን በቃ የፈለገ ነገር ቢሆን የአብርሽ ጉዳይ ይበልጥብሃል። ይሄ በጣም ማትክደው ምናምን ነገር ነው፣ ማትክደው እውነት ነው። እና ቢያንስ ያሳስብህ በቃ አንተም ቢያንስ በቃ አንድ ላይ አትሆን። ቅድምም ብያለሁ፣ እስከዛሬው ጥፋት የቀድሞ ጥፋት ይበቃል። በቃ አሁን ከዚህ በኋላ ቢያንስ ሴት ልጅ አትጎዳ፣ ሴት እህቴ ናት ብላ ማሰብ ጀመር። ከዚህ በኋላ እንደ ባዳ ሳይሆን እንደ እህት ማሰብ ጀመር ሄርሜላን ማለት ነው። እስከዛሬው ይበቃል። ምንም ጥፋት እኔን እንደዛ ማብሸቅ እኔን እንደዛ ዲስሪስፔክት ማድረግ አግባብ ነው? በድጋሚ አይደገምም። አብርሃም አግባብ ነው ወይ? አግባብ አይደለም። እሺ ይቅርታ በቃ ሁልጊዜም አንድ ሰው ሲበድል ነው እንደ ንጹህነት የሚታይክ። እኔ አጠገብህ ሆኜ ሳለቅስ እንደማፈቅር ስነግርህ ከጎንህ ነኝ ብዬ ሁሉም ሰው አንገትን ለማስደፋት ሲሞክር እኔ ከጎንህ ልቆም ስለሞከርኩኝ አንተ በእነዚህ አይነት መንገድ ነው። እኔ ሄርሜላ ማለት ነው የምር ለአብርሽ ምንም አይነት ሀተታ ማስረዳት ምናምን አይጠበቅበሽም። ገዳይታሽ አይደለም ለአብርሽ ማስረዳት። እሱ አስረድቶች ነው እንዴ ሲጎዳሽ የነበረው እንደዚህ ምናምን ነገር ብሎ አስረድቶ አይደለም ሲጎዳ የነበረው። ስለዚህ ስትሄጂ ማስረዳት አይጠበቅበሽም። ከገባው ትክክለኛ ህሊና ካለው ህሊናውን ካልሸጠ የምሬን ህሊናውን ካልሸጠ ይገባዋል። ሳይገባው ቀርቶ አይደለም ሄርሜላ አብርሽን ማስረዳት ግዴታሽ አይደለም። በቃ አታስረጂው። አስሬ ይቅርታ ምናምን ነገር ይላል። ይቅርታ እኮ አያክምም። እውነት ለመናገር የምሬን ነው። ይቅርታ አያክምም። ሊያክም ይችላል እኮ አሁን በሆነ ወይ ምናምን ነገር ሊያክም ይችላል። ግን እንዴት ነው ለምሳሌ ይቅርታ የሚለውን ቃል እንዴት ላስረዳቸው? እንዲሁም የሆነች ፎቶ አለች አየኋት። የተሰበረ ብርጭቆን ማለት ነው በማስቲሽ ምናምን ነገር እንደገና ብትለጣጥፉበት ምናምን ውሃ ማፍሰሱ ምናምን ነገር አያቆም። በቃ አንዴም ተሰብሯል ምናምን ነገር በምንም ቢገጣጠም እንደገና ያፈሳል። ይቅርታም እንደዛው ነው። በቃ የውስጥ እንትን ላያክም ይችላል። በቃ አንተ ከደሙ ንጹህ ራስን ልታረግ ትችላለህ። ግን የእሷን ጉዳት በታምር አትክሰውም። የእሷን ጉዳት መልሰ እንትን ልታስተካክለው አትችልም። በቃ አንዴም ተጎድታ አልፋለች። ነፍ ጊዜ ምናምን ነገር በአንተ ተጎድታ አልፋለች። እና ይቅርታውን ራሱ ስንቀበል በቃ የይቅርታ ሰዎች ስለሆነ ነው። በፈጣሪ የምናምን ሰዎች ስለሆነ ነው። ጌታኛን የሚቅር ብሎ ምናምን ነገር የምንኖር ሰዎች ስለሆነ ነው እንጂ እንደ ሰው ቢሆንማ ይቅርታው ራሱ እንትን አይልም ነበር፣ አያሳምነንም ነበር። ግን በቃ አለ ሁላችንም በይቅርታ ስለሆነ እየኖረን ያለ ነው። ቢያንስ እቺን ነገር እንትን እንበል በሚል ማለት ነው። እና ደስታሽም እና ደግሞ ሀዘንሽም አብርሃም ጋር እንደሆነ ጠንቅቄ ያውቃለሁ። ምክንያቱም የቅርብሽ ወንድምሽ ነኝ። ችግሮችንም ደስታዎችንም አብረን አሳልፈናል። ኤርሚ እንደፈለግሽ ብትይው ይገባሻል፣ መፍትሽ ነው። ግን ደግሞ ደስታሽ እሱ ጋር ስለሆነ ለመጨረሻ አንድ ድል ሰተነው እንየው። አብርሽ ማን ነው አቤል ማለት ነው። በጣም እያናደድከኝ ነው ከምለው በላይ ምናምን ነገር እያናደድከኝ ምናምን ነገር ነው። ጠንቅቀህ ታውቀዋለህ አብርሽ ለእሷ እንደማይሆኑ ማለት ነው። በጣም ጠንቅቀህ ምናምን ነገር ታውቀዋለህ። ልብህ ያውቀዋል አብርሽ ለሄርሜላ የሚሆን አይነት ሰው አይደለም። ለሄርሜላ በቃ ይሁንና የዛኔ ረዥም ጊዜ አብረው ከቆዩት ከሩታ ጋር ራሱ በቃ ይሁን ለሩታ ሳይሆን ቀርቶ ነው የመጣው እና እንደገና እያንዳንዱን መቼስ ሩታንም ታውቃለህ ሄርሜላንም ታውቃለህ። እና ለሩታም እንደዚህ ስትል ነበር። በቃ ሩታና አብርሽም ነገር በፊት ድሮ ነገር ስታስታርቃቸው እንዲህ ብለህ ነበር የምታስታርቃቸው። ግን መጨረሻ ላይ በማን ጥፋት ተለያዩ? አብርሽ ሄዶ ከማንም ሴት ጋር እንትን ሲል በዛ ምክንያት ነው የተለያዩት እንግዲህ እና አቤል እባክህ ልብህ እያወቀ በቃ እንደማይሆናት ምናምን ነገር በቃ እያንዳንዱን ነገር ኖራ አይታ እንትን ለማለት አትሞክር። ባላወቀ ባልገባው ለማሳመን ምናምን ነገር አትሞክር። ዝም ብለህ ለጓደኛ በቃ ተወግነህለት ምናምን ነገር እንደዛ ደስ አይልም። በጣም ያናደናል። አጥፍቼብሻለሁ፣ በድዬሻለሁኝ። ግን ደግሞ የመጨረሻ አንድ እድል ስጭኝና ከዚህ በኋላ እኔ ጥፋቴን አስተካክዬ ከአንቺ ጋር መኖር ከአንቺ ጋር መቀጠል ካቃተኝ እኔ ልጎዳ ችግር የለውም። ሄርሚ ጥለሽኝ ሜዲ ከፈለሽ የትኛውም ነገር መወሰን ትችላለሽ። በቃሽን ያጥፍቼብሻለሁ ሄርሚ፣ በእናትሽ በቃ እኔ በድዬሻለሁ፣ ይቅርታ አድርጊልኝ ሄርሚ። እኔ አብርሽ እውነት እድል ይገባዋል ብዬ አላስብም። አንተ አሁን እድል ይገባኛል ብለህ ነው የምታስበው በዚህ ሰዓት። ግን እኔ በዚህ ሰዓት ምንም አይነት እድል ይገባል ብዬ አላስብም። ምክንያቱም መሰላችሁ ከዚህ በፊት እድል ሳይሰጠው ቀርቶ ቢሆን እሺ ችግር የለውም። ግን በጣም ብዙ እድል ተሰጥቶታል አብርሽ፣ በጣም ብዙ እድል፣ በጣም ብዙ በቃ አንድ ሰው ብቻ የሰጠው እድል አይደለም። በቃ ብዙ ሴቶች ብዙ እድል ሰጥተውት ነበር። የሁለቱን ራሱ ብቻ ብናይ የሩታንና የሄርሜላን ራሱ ብቻ ብናይ በጣም ብዙ እድል ተሰጥቶታል። ያንን እድል ካባከነስ ታዲያ ሰው ዘላለሙን ይቅር እያለ እኮ አይኖርም። በቃ አይደል መጎዳት የሚባል ነገር አለ፣ መሰላቸት የሚባል ነገር አለ። እና እንደ ሮቦት አትያቸዋ እነሱንም ቢያንስ ይሆናል። አንተ ብትሆን ማታደርገውን ነገር እንዲያደርገው አትጠብቅ አብርሽ። አንተ ብትሆን እርግጠኛ ነኝ አታረገውም በታምር በእነሱ ቦታ ነገር ብትሆን ማለት ነው። እና ሮቦት አይደሉም፣ ስሜት አላቸው፣ ይጎዳሉ ምናምን ነገር ያዝናሉ። እና በቃ ይቅርታውን ባትቀበል እንኳን ማለት ነው ምንም እሷን ጥፋተኛ ለማድረግ እንዳትሞክር። በነገራችን ላይ አብርሽ
በጣም ብዙ እድል አባክነሃል። ከቻልክ ከዚህ በኋላ ራስህን አስተካከል፣ ራስህን ገንባ፣ ራስህን ምናምን ነገር ጥሩ ሰው ለማድረግ ሞክር፣ ታማኝ ሰው ምናምን ነገር ለማድረግ ሞክር። ከዚህ በኋላ ያለ አማራጭ አንድና አንድ እሱ ብቻ ነው። በቃ ከዚህ በኋላ ቀሪ ህይወትን ያለ ጸጸት በደስተኛ ነገር ሆኜ መኖር እፈልጋለሁ ምትል ከሆነ ራስህን አስተካክል። የሆነች አባባል አለች፣ የሰው ልጅ ረዥሙን የህይወቱን ክፍል የሚያሳልፈው አእምሮ ውስጥ ነው፣ ጭንቅላት ውስጥ ነው። የትም ብሄድ እንግዲህ እስካልተኛ ድረስ ጭንቅላቱ እያሰበ ነው እና ጭንቅላታችን መጀመሪያ ሰላም መሆኑን እናረጋግጥ እና ይቺ አባባል በጣም የተመቸችኝ አባባል ናት። ሴፍ የሆነ ቦታ፣ ጤናማ የሆነ ቦታ መቼም ከማንም ጋር ብንሆን ከጭንቅላታችን ጋር ነው። እንግዲህ ጭንቅላታችንን ቤት አስቀምጠን አንወጣ እና ጭንቅላታችን መጀመሪያ አእምሯችን፣ አስተሳሰባችን ጥሩ መሆኑን ቼክ እናድርግ እና ሰላምን ማግኘት የምትፈልግ ከሆነ አብርሽ ራስህን አስተካክል፣ አእምሮህን አጽደው። በቃ እያንዳንዱን በደልህ ምናምን ነገር ይቅርታ እየዞርክ ሄርሜላን ብቻ አይደለም በነገራችን ላይ ሩታንም ሌላው በቃ የተበደሉ በአንተ ምክንያት የተበደሉ ሴቶችን በጠቅላላ ሄደ ይቅርታ ጠይቃቸው። አቃዶኛ እኔ ነኝ ጥፋተኛው። በቃ ብዙ ነገር ተብለሻል፣ ብዙ ነገርም ተፈጥሯል። ግን ደግሞ አሁን እንደዛ ያበሳጩሽንና ልብሽን የሰበሩ ሰዎች እሱን በመራቅ አይደለም ይቅርታ በመባባል ነው። ከሱ ጋር ሆነሽ አፋቸውን ማዘጋት ምችው። ምን የምሬ ነው። አብርሃም አሁን ምንድን ያለው? ምን አይነት ጠማማ አስተሳሰብ ነው በእናታቸው ያለው? ማለት እነሱን ለመበቀል ስትል እሷ ህይወቷን ሪስክ አርጋ ከአብርሽ ጋር ትቀጥል ነው የምትለው? አቤል እንዲህ ምን አሁንማ ከመናደድም አለፍ ያለው በአካል ባገኘው ምናምን ነገር እያስባለኝ ነው አቤልም ማለት ነው። ምን አይነት የሆነ ምት የሆነ አስተሳሰብ ነው? እነሱን ለመበቀል ስትል እሷ ህይወቷ ገደል ውስጥ ይግባ እንዴ? የፈለገ ነገር እነሱ የፈለጉትን እኮ ሊሆኑ ይችላሉ። ሲፈልጉ ከአብርሽ ጋር ይቀጥሉ አይቀጥሉ ማለት ፍቅርና ሩታን ነው እንግዲህ፣ በተለይ ደግሞ ሩታን እና አይመለከታትም እኮ ሄርሜላ ማለት እነሱን እነሱን መበቀሏ እኮ ማለት ነው የእሷን ህይወት አያረጋጋም አይደል? በቀል ከመቼ ወዲህ በበቀል የተመሰረተ ፍቅር ከመቼ ወዲህ ነው ሰላም ሲሰጥ ያያችሁት? እንዲህ ሰው አይደለም በበቀልናን ጠልፎ ላመጣት ራሱ ሚስት እኮ ይሰቃያል እኮ። በቃ አትፈልገውማ፣ ፍላጎት ነገር የለም እና ፍላጎት ላይ ያልተመሰረተ ትዳር እንዴት ነው? እና ይህን አስተሳሰብህን አቤል አጽድ። በጣም እየተበላሸክ ነው፣ የምሬን ነው። በጣም እየተበላሸክ ነው። አስተሳሰብህን አጽድ። አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ በሚገባ። ገባህ አይደለ? በቃ እኖራለሁ አልክ እኮ አትኖሪ ምናምን ነገር አልክ። ቃል በቃል እንደዚህ አንደበት ምናምን ነገር አውጥተህ ከያለኔ መኖር አትችይም ባትል እንኳን በተግባር አልክ እኮ አብርሽ። የትም የሄድክ ምናምን ነገር በኮንፊደንስ ትመለሳለህ። በኮንፊደንስ በቃ ትቀበለኛለች ምናምን ነገር በሚል የትም የሄድክ ትመለሳለህ። እና ይሄ ታዲያ ምንን ያመላክታል? ያለኔ መኖር አትችልም እንዲሁም ከማለትም በላይ እኮ ነው፣ ከዛም በላይ ነው። ይሄ እኮ ንቀትም ጭምር እኮ ነው። እና ይሄ ጊዜ አብቅቷል ብዬ አስባለሁ። ያለንተ ድብና አድርጋ መኖር ትችላለች ሄርሜላ፣ ድብና አድርጋ መኖር ትችላለች። እንደ ሀሳቧን እንደገና መርዛችሁና ነገር ካልቀየራችሁ በስተቀር አብርሽና በአብርሽ ዙሪያ ያላችሁ ሰዎች በጠቅላላ መርዛችሁ የሄርሜላን አስተሳሰብ ካልቀየራችሁ በስተቀር ትችላለች ይቺ ልጅ ያለ አብርሽ መኖር። በቃ በዚህ ውሳኔዋ ከቀጠለች እንትን ትላለች፣ እኛም እንደግፋታለን። ጨርሻለሁ እኔ። ስለዚህ ድጋሚም እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። ጨርሻለሁ። አብርሃም ረጠሽን ከሄድሽ እንደዚህ ጎንበስ ይቅርታ እየጠየኩ ረጠሽን ከሄድሽ ግን በጣም ነው ማለት ነው። እቺ ፓርት በነገራችን ላይ ማለት ነው በጣም አስደስተኛለች። አብርሽ እንደዚህ ሲሆን እኔ አይቼ አላውቅም። እና እስቲ ትላንት እንግዲህ ሩታ ይወደኛል ምናምን ነገር ስትይ ነበር። እኛ ያላየ ነው አንቺ ግን የታየሽ መውደድ የቱ እንደሆነ ከሄርሜላ ጋር መሆን እፈልጋለሁ ብሎ ተንበርክኮ እስቲ ይቅርታ አጎንብሶ ይቅርታ እስከመጠየቅ ከደረሰ የቱ ጋ ነው ከአንቺ ጋር መሆን የፈለገው? እኔ አሁን ሩታን በሌለችበት ርዕስ አድርጌ ማንሳት አልፈልግም፣ ምናልባት ቪዲዮ ከደረሳት ብዬ ነው። እና እኔ እንደዛ ብዬ ሀቅ አቋን ስናገር የሰደባችሁኝ ሰዎች በነገራችን አመሰግናለሁ፣ የምሬ ነው አመሰግናለሁ። ይሄ ቅዠት አይደለም። እሺ ቤተሰብ ይሄ እንትን አይደለም። እንደዚህ ሄርሜላን እየፈለገ እየተንበረከከ ምናምን ነገር እኔን ነው የሚፈልገው፣ ውሸቱን ነው ከአንቺ ጋር አልፈልግሽም ምናምን ነገር እያለ ነው። ለማን ብሎ ነው የሚያስመስለው? አብርሽ የሚቆጣው የሚገርፈው አካል አለ እንዴ? ከሄርሜላ ጋር ከሆነና ከአንቺ ጋር ነገር ካልሆነ እንዲ ማይመስል ነገር። እና የሰደባችሁኝ ሰዎች ከልብ አመሰግናችኋለሁ። ስደባችሁን ብትቀጥሉ መጥፎ ነው መልካም ነው ልል ነበር፣ መጥፎ ነው። ለማንኛውም ግን እዚህ ድረስ ስለተከታተላችሁላችሁንም
ከልብ አመሰግናችኋለሁ። የዛሬው ቪዲዮ ይህን ይመስል ነበር። አደራ ቀደም ያልኩትን ነገር እንዳትረሱ። የእናንተ ፍላጎት ምን እንደሆነ አስተያየቶቻችሁን ኮመንት ላይ 1 እና 2 ቁጥርን በማስቀመጥ መዝጋት ትችላላችሁ። በቀጣይ ቪዲዮ እንገናኛለን። ቪዲዮ ላይክ ያደረጋችሁ ይውጡ። ይመቻችሁ።